ስለዚህ መሰናክሎች እየበዙ ናቸው። ሌላ ሐሰተኛ አገልግሎቶች ወይም ካውንተርፌት አገልግሎቶች እየበዙ መጥተዋል። ከመንፈስ ቅዱስ ያልሆኑ ስራቸው መሰረታቸው መንፈስ ቅዱስ ያልመሰረታቸው አጋንንት ስፖንሰር የሚያደርጋቸው ዲማኒክ የሆነ ማኒፌስቴሽን የሚያደርጉ ብዙ አይነት አገልግሎቶች በዓለም ላይ እየወጡ ነው ያለው። ከዚህም በኋላ እየሰማችሁ እያያችሁ ትሄዳላችሁ። አትገረሙ፣ ዘመኑ እየቀረበ ስለመጣ የመንፈስን መትጋት መተው። በጣም ፓሽን የነበራቸው ጸሎት የሚወዱ የጸሎት ማማቸውን ትተዋል። አምልኮ የሚወዱ ከአምልኳቸው ቀዝቅዘዋል። በአገልግሎታቸው ኮንሰርቬቲቭ የሚባሉ ወደ ሊብራል እየተቀየሩ ናቸው። ኃጢአት ምን አለበት ይሄ ምን አለበት አሳንሶ ለቅድስና ያላቸው ስታንዳርድ እየወረደ እየመጣ ነው ያሉት። አንቱም ምንላቸው በስፍራቸው የሉልንም። የሚያስፈራ ዘመን ላይ እየደረስን ያለ ነው። ስለዚህ ትጋት ከመሪዎች ትጋት ከምዕመናን እየጠፋ መጥቷል እና 21ኛው ክፍለ ዘመን የሚገርም በቃ የሰይጣን ተደብቆ የሚሰራው ጂኒ ወደ ውጭ እየወጣ ነው ያለው። ማኒፌስት እያደረገ ነው። በሲስተም ውስጥ እየተገለጠ ነው። በአመፀኛ ሰዎች ውስጥ እየተገለጠ ነው ያለው። ፌዘኝነት፣ ብዙ ሰዎች የፌዝ እስረኞች ሆነናል። የቲክቶክ እስረኛ፣ የጆክ እስረኛ፣ የቀልድ እስረኛ። ጸሎት ትቶ ቲክቶክ ሲንተከተክ ይውላል። ከእድሜያችን ላይ ጊዜ እየወሰደብን ነው። ሶሻል ሚዲያ ጉልበት በልቷል። ስለዚህ መጸለይ ሰው ጉልበት አጥቷል። 4 ደቂቃ መንበርከክ ጉልበቱ ይንቀጠቀጣል። ነገር ግን 4 ሰዓት ተቀምጦ ሲኒማ ማየት ይችላል። ነውረኛ ቃላት የሚነገርበት ቁጭ ብሎ ሰው ሶሻል ሚዲያ ላይ የሚውልበት፣ ጋሲፕ ማድረግ በሶሻል ሚዲያ፣ ስም ማጥፋት፣ በፖለቲካ ዲክትድ መሆን፣ ቅይጥ ሕይወት አንዳንዴ ግራም ያጋባ ነው። ይሄ ልብ ሳይነካ እግዚአብሔር መገኘቱ አለ ይባላል። ግን የሰው ልብ አይነካም። ሃሌሉያ ብሎ ሰው ተገለባብጦ ተመልሶ ሲወጣ ደግሞ እንደገና መጥላት ሰው የሚችል ከሆነ ይሄ ጤነኝነት አይደለም። ይሄ አንዱ ምልክት ነው። የወደቀችውን የዳዊትን ድንኳን አነሳለሁ የሚለው እግዚአብሔር የእንደገና አምላክ ነው። እግዚአብሔር የፈረሰውን ያድሳል። እግዚአብሔር ቤቱን ሊያድስ የተነሳበት ዘመን ነው። የጌታ መምጣት ስንማር አንዱ የሚያዘጋጀን ለምጽአቱ እንድንዘጋጅ ተሐድሶ ያስፈልገናል። እንደገና ደግሞ ለምጽአቱ ስንዘጋጅ ወደ ሚሽን እንሄዳለን። እሱን ስራ እንሰራለን። ስለዚህ እነዚህ ሁለት ነገሮችን እንዳትረሱ። ከዚህ ከኤንድ ታይም ወይም ከስካቶሎጂ ጋር የተያዘ ሐሳብ ትንሽ መሃል ላይ ልናገር ይችላለሁ እና ይሄ አንዱ በእግዚአብሔር አጀንዳ በዚህ ዘመን መጨረሻ ያለው ቤቱን እንደገና ማደስ ነው። ቤቱ መታደስ ለምን ያስፈልገዋል? በጣም መታደስ ስለሚያስፈልገው በሁሉ አቅጣጫ በሁሉ ዲሜንሽን ቤተክርስቲያን ተሐድሶ ያስፈልጋታል። የሚሰማ ሁሉ ጆሮን ጭው የሚያደርግ ነገር፣ የሚታየው ሁሉ የሚያስፈራ የምናረገው ነገሮች በሙሉ አሁን ጳውሎስ ተመልሶ ቢመጣ ምንድነው እያረጉ ያሉት ብሎ ግራ የሚገባው ይመስለኛል። ሐዋርያት ቢመጡ ኢንፎርሜሽን ያስፈልጋቸዋል። ቸርች ነው ተብሎ ሊነገራቸው ያስፈልግ ይሆናል። አንዳንድ የምናረገው ነገር ቸርችም አንመስልም። ትናንትና ስለ ባህሪ ተሐድሶ፣ ስለ ውስጥ ተሐድሶ፣ ስለ መሞት፣ ስለ ተሰቀለ ሕይወት ስንነጋገር ነበር። ፍሬያማ መሆን ከፈለግን፣ ማደግ ከፈለግን፣ በእውነት ወደ ክብር ውስጥ መግባት ከፈለግን በመስቀል የተነካ ሕይወት ያስፈልገናል። በተሰበረ ሕይወት ውስጥ ለጌታ በሚንቀጠቀጥ ሕይወት ውስጥ እንድንገባ እግዚአብሔር ይርዳን። ፍርሃ እግዚአብሔር ወደ እግዚአብሔር ቤት ይመለስልን። እሱን ማክበር ወደ እሱ ቤት ይመለስልን። ስለዚህ የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር በትንቢት መጽሐፍ ላይ ተናግሯል። በዚህ በ21ኛው ክፍለ ዘመን ትንሽ ስንነጋገር ግራ የሚያጋቡን ነገሮች አሉ። ከዛ ልጀምር። በጣም በዚህ በ21ኛው ክፍለ ዘመን ባለንበት በጣም ብዙ ዲሰፕሽንስ አሉ። ብዙ አይነት መታለሎች፣ ሰዎች ከእውነት ዲሲቭ የሆኑበት ዘመን ላይ ነው ያለነው። ስለዚህ አታላዮች ጉዳይ ግራ የሚያጋባ ሆኖብናል በብዙ መንገድ። በሃይማኖት ረገድ በሉ፣ በፖለቲካ ረገድ በሉ፣ በሶሻል ላይፍ ረገድ በሉ፣ በጣም ዲሰፕሽን ምድርን የወረረበት ዘመን ነው ያለው። ሌላ ፍርሃት አለ። በብዙ ቦታ ፍርሃት ነግሷል እና ሰዎች በቃ ይጨነቃሉ። ከሚሰማው ነገር የተነሳ ከሁኔታዎች የተነሳ በጣም ይጨነቃሉ። ፐርሲኪሽንስ ወይንም ስደቶች በዓለም ዙሪያ ከመቼውም ጊዜ የበለጠ ቁጥራቸው በጣም እየገነነ፣ ስታቲስቲክስ የምታጠኑ ሰዎች በጣም ቁጥሩ እየበዛ ስደቶች በአረቡ ዓለም፣ በፓኪስታን፣ በተለያየ ቦታ ላይ በጣም ክርስቲያኖች ብዙ ዋጋ እየከፈሉ ይኖራሉ። ብዙ ኦፌንሶች በቤተ ክርስቲያን ውስጥ ብዙ ኦፌንሶች ወይንም ደግሞ
መሰናክሎች ከአገልጋዮች ከምዕመናን የማይጠበቁ ነገሮች እየተሰሙ ናቸው ያሉ ጉድ እስከሚባል ድረስ እንደውም አሁን ለመድ ነው መሰለኝ አለመገረም ሁሉ ጀምረናል። ምክንያቱም ይሄ ጤነኝነት አይደለም፣ የመታመም ምልክቶች ናቸው። ስለዚህ ተሐድሶ ያስፈልጋል። የእግዚአብሔር እጅ እንደገና ጣቱ በመካከላችን ልትመላለስ እሱም መፍራት ሊነግስብን ያስፈልጋል። ስለዚህ መሰናክሎች እየበዙ ናቸው። ሌላ ሐሰተኛ አገልግሎቶች ወይም ካውንተርፌት አገልግሎቶች እየበዙ መጥተዋል። ከመንፈስ ቅዱስ ያልሆኑ ስራቸው መሰረታቸው መንፈስ ቅዱስ ያልመሰረታቸው አጋንንት ስፖንሰር የሚያደርጋቸው ዲማኒክ የሆነ ማኒፌስቴሽን የሚያደርጉ ብዙ አይነት አገልግሎቶች በዓለም ላይ እየወጡ ነው ያሉት። ከዚህም በኋላ እየሰማችሁ እያያችሁ ትሄዳላችሁ። አትገረሙ፣ ዘመኑ እየቀረበ ስለመጣ ነው። ስለዚህ የሐሰተኛ አገልግሎቶች በጣም እየበዙ መጥተዋል። ካውንተርፊት ግሬስን ከግሪስ እንድንለይ መንፈስ ቅዱስ ይርዳል። በጣም ካውንተርፊት የሆነ ከእግዚአብሔር ያልሆኑ ልክ ከእግዚአብሔር የሚመስሉ ግን ያልሆኑ ብዙ ነገሮች አሉ። ሌላ የመንፈስን መትጋት መተው። በጣም ፓሽን የነበራቸው ጸሎት የሚወዱ የጸሎት ማማቸውን ትተዋል። አምልኮ የሚወዱ ከአምልኳቸው ቀዝቅዘዋል። በአገልግሎታቸው ኮንሰርቫቲቭ የሚባሉ ወደ ሊብራል እየተቀየሩ ናቸው። ኃጢአት ምን አለበት ይሄ ምን አለ አሳንሶ ለቅድስና ያላቸው ስታንዳርድ እየወረደ እየመጣ ነው ያሉት። አንቱም ምንላቸው በስፍራቸው የሉልንም። የሚያስፈራ ዘመን ላይ እየደረስን ያለነው። ስለዚህ ትጋት ከመሪዎች ትጋት ከምዕመናን እየጠፋ መጥቷል። ይሄን ስትመለከቱ አንዱ የራሳችንን እያጠናን ያለነው ጉባኤያችንን አጥንተን ነው ይሄን የምንናገረው። ግሎባል ነው። ይህችን ቤተክርስቲያን ብቻ አይደለም የሚመለከተው። ትጋት እየጠፋ ነው። ጸሎት አገልግሎቶች እየደከሙ ነው። ብዙ ቦታ ላይ አገልግሎቶችን አትራክት የሚያደርገው ሌላ ነገሮች ሆነዋል። ሰዎች በስፍራቸው አይገኙም። ታማኝነት እየቀነሰ መጥቷል። ወገኖች ሆይ ሌላ አስጨናቂ ነገሮች የክህደት ችግር ብያችኋለሁ። ሰዎች አፖስታሲ ትልልቅ ሰዎች ታላላቅ በቃላ ኢንፍሉዌንሻል የሚባሉ መሪዎች ተነስተው ሰዶማውያን ምን አለበት መንፈሳውያን መሆን ይችላሉ፣ ክርስቲያን መንፈሳዊ መሆን ይችላሉ ብለው በአደባባይ ለነሱ ጥብቅና ይቆማሉ። ፓስተሮች ከሰዶማውያን ጋር ያንን ባንዲራቸውን ይዘው ሰላማዊ ሰልፍ አብሮ ይወጣሉ። እነሱን ደግፈው ይሄ ላይፍ ስታይል ኢትስ ኦኬ እግዚአብሔር ተቀብሏቸዋል የሚል እንደዚህ አይነት እብደት በምድር ላይ መጥቷል። በመሪዎች በአገልጋዮች ግሎባል ነው የምነግራችሁ። የራሴን ኮሚኒቲ ብቻ ሳይሆን ጠቅላላ አብያተ ክርስቲያናትን በመመልከት ነው። ዛሬ ጠዋት አንድ ቴክስት ደረሰኝ እና ቴክስቱ የደረሰኝ ሊንክ ነው ይላኩልኝ። ሊንኩን ከፍቼ መመልከት ጀመርኩኝ እና ከኔዘርላንድስ አንድ ሰው ጥሪ ያደርጋል። ድረሱልን የሚል ጥሪ ነው እና ጥሪው ሁለት ወንዶች ተጋብተው ከወንዶቹ ኤምብሪዮ ተወስዶ ልጅ መውለድ የሚቻልበትን ነገር አፕሩቭ እየተደረገ ነው። ሴም ታይም አንድ ሰው ከሌላ ሴት ሳይሆን የራሱ ኤምብሪዮ ፈርቲላይዝድ ሆኖ በላቦራቶሪ ልጅ መውለድ የሚችልበት ሕፃናት ልጆች ያለምንም ችግር እድሜያቸው ከተወሰነ እድሜ በኋላ ራሳቸውን ዩቴኔዥያ ወይንም ደግሞ መሞት ከፈለጉ መሞት ይችላሉ። ወንድ ጾታውን መቀየር ከፈለገ በፈለገው መንገድ መቀየር ይችላል የሚለው ሕግ ግሎባል እየሆነ መጥቷል። ተጽዕኖ እየጨመረ መጥቷል። በዚህ በተበላሸ ዓለም ውስጥ ነው ልጆች የምናሳድገው። እግዚአብሔር ጸጋን ያብዛልን። ለትውልድ ልንጸልይ የሚገባው ለዚህ ነው። ስለዚህ የክህደት ዘመን ነው። በተቀደሰው ስፍራ የጥፋት ርኩሰት እየገባ ነው። እግዚአብሔር በቀደሰው በሰው ፍጥረት ውስጥ በሰው ዲኤንኤ ውስጥ ታምፐር እየተደረገ ነው። ምርጥ የሆኑ ሰዎችን ብሎንድ ሄር ብሉ አይ ያላቸው እነዚህ ረዘም ያሉ እነዚህ ስካንዲኔቪያንስ አይነት ፍጥረታቶችን ረዘም ያሉ ሸበላዎች እነሱም መርጦ ዲኤንኤውን የማጥራት ነገር ልክ ሂትለር እንዳደረገው ብላክ ሄር ያላቸውን አጫጭሮችን መቼም የዛን ጊዜ ብዙ አጭሮች ተርፋችኋል። መቼም እንኳን አልተወለዳችሁ በዛ ጊዜ ሂትለር ቢያገኛችሁ በቃ ጨርሷችሁ ነበረ እና እንዲህ አይነት የአመጽ መንፈስ ምድርን ውስጥ እየገባ ነው። ዲኤንኤ ታምፐር እየተደረገ ነው። እና 21ኛው ክፍለ ዘመን የሚገርም በቃ የሰይጣን ተደብቆ የሚሰራው ጂኒ ወደ ውጭ እየወጣ ነው ያለው። ማኒፌስት እያደረገ ነው። በሲስተም ውስጥ እየተገለጠ ነው። በአመፀኛ ሰዎች ውስጥ እየተገለጠ ነው ያለው ወገኖች ሆይ። እና ሌላው ደግሞ
የርኩሳን መናፍስት ችግር ብያለሁኝ ኢንፊልትሬት በማድረግ መስሎ በመግባት ልክ ቅዱሱን መንፈስ መስሎ የረከሰው መንፈስ በዓለም ውስጥ እየገባ ማኒፌስት አድርጎ እየሰራ ነው። ሌላ የሰዎች ህሊና ችግር የተተኮሰ ህሊና ሲርድ የሆነ ኮንሽስነስ ወይንም ደግሞ ንስሐ የማይገባ ኃጢአት ሰርቶ ይቅርታ መጠየቅ የማይችል በድሎ ንስሐ የማይገባ ኦፌንድ አድርጎ ዝም ብሎ የሚመላለስ ሰው ረግጦ ሰው መሄድ የሚችል ህሊና ማይወቅ ሰው ሰርቆ ማይመልስ ተበድሮ ማይመልስ ዋሽቶ ማይጸጸት እግዚአብሔር ከዚህ ህይወት ይጠብቃል። ምክንያቱም ሶሳይቲ ኢንፊልትሬትድ የሆነ ነው በተለያየ አይነት የዚህ አይነት የማይከሰስ ህሊና በቃ ከመደንዘዝ የተነሳ እና የሰዎች ክብር እየወረደ መጥቷል። ስታንዳርዱ ወርዷል። ሰዎች እንስሳን ለማግባት ከመንግስት ፈቃድ እያወጡ ውሻ ማግባት ይችላሉ የሚሉበት ደረጃ ላይ እየደረሱ ነው ያሉ። ፌዝ በአደባባይ በጣም በዝቷል። ፌዘኝነት ብዙ ሰዎች የፌዝ እስረኞች ሆነናል። የቲክቶክ እስረኛ፣ የጆክ እስረኛ፣ የቀልድ እስረኛ ጸሎት ትቶ ቲክቶክ ሲንተከተክ ይውላል። እግዚአብሔር የመንፈስ ይወጋው። ዲስትራክሽን በስቷል። ከእድሜያችን ላይ ጊዜ እየወሰደብን ነው። ሶሻል ሚዲያ ጉልበት በልቷል። ስለዚህ መጸለይ ሰው ጉልበት አጥቷል። 4 ደቂቃ መንበርከክ ጉልበቱ ይንቀጠቀጣል። ነገር ግን 4 ሰዓት ተቀምጦ ሲኒማ ማየት ይችላል። ይሄን መንፈስ እግዚአብሔር አሁንም ይገስጸው። ወገኖች ወይን ላነቃችሁ ይሄንን እናገራለሁ፣ ልቀሰቅስ ይሄንን እናገራለሁ። ፌዘኝነት በስቷል። መጽሐፍ ቅዱስ ምን ይላል? ምስጉን ነው ኃጢአተኞች ወንበር ምን ያላለ አልተቀመጠ፣ በክፎች መንገድ ያልሄደ። የፌዘኛ ወንበር ነውርን ይሄ ነውረኛ ቃላት የሚነገርበት ቁጭ ብሎ ሰው ሶሻል ሚዲያ ላይ የሚውልበት ጋሲፕ ማድረግ፣ በሶሻል ሚዲያ ስም ማጥፋት፣ በፖለቲካ ዲክትድ መሆን፣ ቅይጥ ህይወት። ትላንትና ስናገረው ነበር። ቀን መምሬ ማታ አውሬ ተቀየጠ ህይወት። እዚህ ጋር ሃሌሉያ ጌታ ይመስገን እጅ ይነሳል። እዛ ዞሮ ደግሞ በፖለቲካ ሌላውን ዘር ጥልት ማድረግ መራገም። ይሄ ኢየሱሳዊነት አይደለም። ይሄ ክርስቶሳዊ ህይወት አይደለም። ይሄ መንፈስ ከአውሮፓ ላይ እግዚአብሔር ይገስጸው። ፖይዝን ነው። ፖይዝን መርዝ፣ የእባብ መርዝ ነው። መነቀል አለበት። አገልጋዮች ደፍረን እንዲህ አይነት እውነት ካልተናገርን መድኃኒት አይገኝለትም ወገኖች። ስለዚህ ፌዘኞች ችግር፣ የጸረ ክርስቶስ ችግር፣ የአንተ ስፒሪት ኦፍ አንታይ ክራይስት አሁን በዓለም ላይ መንፈሱ እየሰራ ነው ያለው። የክርስቶስ ተቃዋሚ መንፈስ አሁን እየሰራ ነው፣ ግን ራሱ አካል ለብሶ ግን አልመጣም። ስለዚህ የክርስቶስ ተቃዋሚ መንፈስ ሶሻል ሲስተሙን፣ ይሄ ኤጁኬሽናል ሲስተሙን፣ የሕክምና ሲስተሙን እያንዳንዱን ነገር እንትን አድርጎታል፣ ኢንፍሉዌንስ አድርጎታል። ስለዚህ ቤተክርስቲያን ልትነቃ ይገባታል። ቤተክርስቲያን ኃይሏን ልትጨምር ያስፈልጋታል። እና ግራ የተጋባ መንፈሳዊነት ስል ኃይል ያለ ቅድስና አንዳንዴ ግራም ያጋባ ነው ይሄኛው። እንዲህ ነገር ቅድስና የለውም ግን አጋንንት ይጮህለታል ይባላል። እና ይሄ የቅድስና ምልክት ወይ እግዚአብሔር መንፈስ የሚሰራው ነው ብዬ አላምነው። ልብ ሳይነካ እግዚአብሔር መገኘቱ አለ ይባላል፣ ግን የሰው ልብ አይነካም። ሃሌሉያ ብሎ ሰው ተገለባብጦ ተመልሶ ሲወጣ ደግሞ እንደገና መጥላት ሰው የሚችል ከሆነ ይሄ ጤነኝነት አይደለም። ጤነኝነት አይደለም። ልብ ሳይነካ እግዚአብሔር መገኘት ሌላ ያለ ጥልቀት የአገልግሎቶች መግነን ደብት የለውም፣ ሰብስታንስ የለውም፣ የሚበላ እንጀራ የለውም። ነገር ግን በጣም አገልግሎቶች ከሚገባ በላይ ይገናሉ። ፐፐፐ የሚባል በስቷል። ይሄ አንዱ ምልክት ነው። ያለ ደቀ መዝሙርነት መንፈሳዊ እድገት አደገ ይባላል፣ ግን ደቀ መዝሙርነት አይታወቅም። ደቀ መዝሙርነት የተዘለለ እውነት ሆኗል። ብዙ አብያተ ክርስቲያናት ከ2 ወር ያለፈ ደቀ መዝሙርነት የላቸው። ረዘም ያለ አለቅ ያለ 1 ዓመት ለክርስቶስ ቁጭ አርጎ ኢየሱስን መከተል ብሎ ማስተማር ድሮ ቀረ። አሁን ብዙ ቦታዎች ላይ ከ2 ወር ማክሲመም 3 ወር ደቀ መዝሙር ትምህርት። ያለ ደቀ መዝሙርነት መንፈሳዊ እድገት የለም። ግን ሳይማሩ ደቀ መዝሙር ሳይሆኑ መንፈሳዊ ህይወታቸው እንዳደገ የሚታዩ ሰዎች አሉ። ዋጋ ሳይከፍሉ ተጠቃሚ የመሆን ችግር አንዱ የዚህ ግራ የተጋባ መንፈሳዊነት ነው። እና ዋጋ ሳይከፍሉ ተጠቃሚ ለመሆን መሞከር እና ምን ማለት ነው? በቤተ ክርስቲያን የምትሰጠውን አገልግሎቶች በደስታ ይቀበላሉ። ወጣቶቻችንን ያስተምሩልናል፣ ሰንደይ ስኩል ያስተምሩልናል። በቤተ ክርስቲያን የሆነ ነገር ሲያስፈልግ እናገኛለን። ምክር ስንፈልግ፣ ጸሎት ስንፈልግ እናገኛለን። ግን ለቸርች አስራት ማውጣት አንፈልግም። በቤተ ክርስቲያን 20% ነው አስራት አውጪው፣ 80% ፍሪሎደር እንለዋለን በፈረንጅኛ። ፍሪሎደር ማለት በነፃ የሚያጋብዝ ዘኬ ቤት እየሄደ ዝም ብሎ ይበላል። ኮንትሪቢዩት ያደርግ ብዙ ጊዜ የሚሰጠው አስተያየት ነው። ይሄ አይነት ሰው ስጡ ያለን አስተያየት አይደለም። ጌታ ስጡ ያለን ስጡ ይሰጣቸዋል። የሞላ የተጠቀጠቀ ሞልቶ ምን የሚያደርግ የሚፈስ
ደቀ መዝሙርነት ስለጠፋብን መስጠት ሁሉ ያ ሰባኪ አስቂኝ ሰባኪ ያለ ኢትዮጵያ ስሙ ጠፍቶኛል ካንጋሮ ሆነናል ይላል ሰባኪ ካንጋሮ እጆቹ አጭር ነው ይላል እና እንደዛ አይነት ሆነናል ይላል እና እንደዚህ አይነት ንፉግነትን ብዙ ሰማይ ይዘጋብናል ጸሎታችን እንዳይሰማ ያደርጋል በመስጠት አትከስሩ በመስጠት ትባረካላችሁ ለነገሩ በ90% መኖር ካልቻላችሁ በ100% መኖር አትችሉ 10 ብር ሰጣችሁ በ90 ብሩ መኖር ካልቻላችሁ በ100 ብሩ መኖር አትችሉ በመስጠት ግን ከዓላማ አንድነት ጋር አባል ስትሆኑ የአባልነት አንዱ ኃላፊነትና ግዴታ ለቤተ ክርስቲያን አስራትንና መባን ማውጣት አሁን ደግሞ ዶክትሪኖች እየመጡልን ያለ አስራት ብሉይ ኪዳን ነው ይላል ደግሞ ብዙ እንደሚጠቅሱ ተማረን የሚሉ ናቸው ወፍራም ደሞዝ ያላቸው ናቸው ይሄ ግሪዲ ስፒሪት እግዚአብሔር ይገስጸው ሰውየው የውሃ ጥምቀት ከተደረገለት በኋላ ሮጦ ወጣና ቆይ ይቀራል አለ ዋለቴን አምጪልኝ ሚስት ያለ ከሚስቱ ተቀበለ ዋለቴንም አጥምቁልኝ አለ ልክ እንደዛ ዋለታችሁ መጠመቅ አለበት እና መስጠት በእግዚአብሔር ቤት ውስጥ በደስታ የልጅ አንዱ ልጅ መሆኔን እናቴን አንዳ ልጅ ሆኜ አስታውሳለሁ ከረሜላ እየበላሁኝ እስቲ ስጠኝ ትለኛለች እና እሷ ከረሜላ አምሯት አይደለም እና አውጥቼ ከነለሃጬ ስሰጣት አቤት ደስታዋ ትሰመኛለች ደስ ይለኛል ፍቅሯን አስታውሰዋለሁ እሺ እግዚአብሔር ከኛ አጥቶ አይበደር እግዚአብሔር ባለጠጋ አምላክ አሜን አሜን የሚያኖር አገልጋዮቹን የሚያኖር እግዚአብሔር ነው ቤቱን የሚያስተዳድር እግዚአብሔር ነው አሜን አሜን ግን በሰጡ ይሰጣችኋል የሞላ የተጠቀጠቀ ሞልቶ የሚፈስ ይሰጣችኋል ስለዚህ ንፉግ አትሆኑ በቸርነት ለእግዚአብሔር ቤት ስጡ አረ አሜን ለቀልጣፋ ሰባኪዎች ለጮሌ ሰባኪዎች 4-3 መገለጥ ለሚናገሩ ብቻ አላ አይደለም ያንቺን ነገር ሸክም እኮ ላይ ጭኖብኛ ለሚሉ አገር አቋራጭ ብር ከምትልኪለት እዚህ ለምትበይበት ለቤተ ክርስቲያንሽ አስራትሽንና መባሽን በመስጠት እግዚአብሔር ይባርክሽ እስቲ የሚስማማ አሜን ይበል ብዙ ፕሮጀክት አላቸው ቤተ ክርስቲያን ይመስለኛል እኔ ቤተ ክርስቲያን ብዙ ፕሮጀክት አለ ብዙ ሚሽነሪዎችን በማስተማር ማሳደግ እንፈልጋለን መመኖች ከሚያመጡት ነው እግዚአብሔር ስራ መሰራው ወገኖች በርግጥ አንዳንዶች ለኪሳቸው ለራሳቸው መድመቂያ የሚያረቁ አሉ አታላዮች አሉ ነገር ግን በዛ ምክንያት ግን ቤተ ክርስቲያንን እንዳይተበደል ይሄን አሳስባለሁ ስለዚህ ዋጋ ሳይከፍሉ ተጠቃሚ መሆን ችግር በቃ ፍሪ ሁሉ ነገር ፍሪ ሁሉ ነገር እንዴት ይሆናል እግዚአብሔር ቤት ውሃ አለ መብራት አለ ተቀመጣችሁበት ሁሉ ነገር ይከራል ሁሉም ይከፈላል ቤተ ክርስቲያን ኃላፊነት ይሰማችሁ የእናንተ ቤት ነው ልጆቻችሁ የሚያድጉበት ቤት ነው ልጆቻችሁ እግዚአብሔርን ቃል የሚማሩበት በርች ቤተ ክርስቲያን ቢኖራ ስንት አገልጋዮች ያስፈልጓቸዋል ፓስተሮች አንድ አይደለም ብዙ ፓስተሮች ያስፈልጓቸዋል ሚስማማ አሜን ፓስተር ካልፈለጋችሁ በፖስተር ትኖራላችሁ እንግዲህ ፖስተር ከሌ ይመጣል ፖስተር ተለዋዋጭ ይሄ ድግስ ቤት አይነት ቫራይቲ ለምዳችሁ ቋሚ ፓስተር ያስፈልጋችኋል እግዚአብሔር በፓስተር ይባርካችሁ ምክንያቱም መንጋ ሲሰበሰብ ሌባ ቢገባ ከልካይ ያስፈልጋል ሽማግሌዎቻችሁ ስለሚሰሩት አገልግሎት እግዚአብሔር ይባርካቸው ስራቸውን እየሰሩ እንደገና እግዚአብሔርን ቤት እንቅልፋቸውን ቀንሰው ያገለግሏቸው እጥፍ ክብር ይገባቸዋል ለሰው ነገር ግን ደግሞ የሚያገለግሉ ፉል ታይም ጉልበት የሚሰጡ ሰዎች ያስፈልጓቸዋል ወጣቶቻችሁ የሚያገለግሉ ያስፈልጓቸዋል ሌላ ሳይፈትኑ አገልጋዮችን መሾም አገልጋይ ስንሾም መጀመሪያ መፈተን አለበት አደራ ከመስጠታችን በፊት ምን አይነት ሰው ነው ካራክተሩ ይችላል ወይ መንጋን በትህትና ይመራል ወይ በፍቅር ይመራል ወይ ታዛዥ ነው ወይ ጨዋ ነው ወይ እንደውም አንዳንድ ጊዜ ቤተ ክርስቲያን ሹመት ሲደረግ ሚስቱ ትምጣ ይባላል እኛ ቤተ ክርስቲያን ሽማግሌ ስንሾም ሚስት ኢንተርቪው እናደርጋለን ቤት ጤነኛ ነው ወይ ቤት ውስጥ ጤነኛ ነው ወይ ብርጭቆ ይሰብራል እዛ ቤቱ ብርጭቆ የሚሰብር ከሆነ ቸርች መጥቶ እኔን መንጋጋይ ነው የሚሰብረው አገልጋይ መፈተን አለበት ሚስቶች እውነተኛ የባሎቻቸው ምስክሮች ናቸው በጓዳ የምታውቀው ሚስቱ ናት ለዚህ ሚስቱ መናገር አለበት እድል እንሰጣለን ኔክስት ታይም ስለምታረጉት ጌታ ይባርካችሁ እህቶች ሁሉ አሜን አሉ ሌላ ያለ ባህሪ የሆነ ቅባት ካራክተርን ካሪዝማ የሚለው ባህሪና ቅባት አብሮ ኮምፓቲብል መሆን አለበት በጣም ቅባት ተገልጦብን ባህሪያችን ናጫ ከሰው ጋር አይደለም ጋሬጣ ተናካሽ አኩራፊ ተነጫናጪ
እንደሱ ከሆነ ቅባቱ ይበላሻል። ትንሽ ስንፍና አይደለም የሚለው የተቀመመውን ዘይት ምን ያደርገዋል? ያገሙታል ይላል የሞቱ ዝንቦች። ስለዚህ ብዙ አገልግሎቶች የሚሰደቡት ቅባት ጎሏቸው አይደለም፣ ካራክተር የላቸውም። እና ካራክተር የሌላቸውን ሰዎች ደግሞ በቤተ ክርስቲያናችሁ እንዲያገለግሉ አትፍቀዱላቸው። ያለ ባህሪ የሆነ ቅባት አያስፈልግም። ቅባቱ ይቅርብኝ። ካራክተር ወሳኝ ነው። ከካራክተር ጋር ነው የምትኖሩት። ጨዋ ሰዎች በቃ እነሱ ለጌታ ምስክር መሆን ይችላሉ። እና እዚህ ጋር ጋንን ታውጭቼ እዚህ ጋር ውር አብርቼ እዚህ ጋር ሰው ማሰናከል ከሆነ በባህሪዬ ምንም አልጠቅማችሁ። ስለዚህ ባህሪ በጣም ወሳኝ ነው። በዚህ ዘመን መታደስ ያለብን አንዱ ነው። ትናንት ተነጋግረናል። ሌላ ያለ ቤተ ክርስቲያን ጤንነት የቤተ ክርስቲያን እድገት የለም። ቤተ ክርስቲያን ጤነኛ ትምህርት ትማራለች። ጤነኛ ዶክትሪን ሊኖራት ያስፈልጋል። ጤነኛ አገልጋዮች ከሷ ይወጣሉ። የምትሄዱበትን ቤተ ክርስቲያን እንደምትመስሉ ታውቃላችሁ። የምታድጉበት ቦታ ውጤት እንደሆናችሁ ታውቃላችሁ። አንዳንድ ጊዜ አንዳንድ ቤተ ክርስቲያን ስትሄዱ በቃ ምን አይነት ሰዎች እንደሚወጡ አይታችሁ የቸርቿን ማንነት ትረዳላችሁ። በጸሎት የምታምን ቤተ ክርስቲያን የምትወልዳቸው ጸሎት ሰዎች ናቸው። አምልኮ የምትወድ ጸሎት የምትወድ ቅድስና የምትወድ ቤተ ክርስቲያን ልክ እንደዛው የምትወልዳቸው ልጆች እሷን ይመስላል። ያን እነዛ ናቸው። እነሱን ነው እየመሰል የምናድገው። እና ቤተ ክርስቲያን ጤነኛ ካልሆነች በቤተ ክርስቲያን ንትርክ አሉባልታ ወሬ ካለ የሚወለዱትም ልጆች ወይንም ደግሞ መንፈሳዊ ልጆች ነትራካ፣ ሐሜተኛ፣ ነጭናጫ እንደዛ ነው የሚሆነው። ስለ ቸርች ፖለቲካ ዝም ብሎ የሚያብጠለጥሉ በየካፌው ተሰብስበው ወሬኛ ልጆች ነው የሚወለዱት። እግዚአብሔር ከዛ ይጠብቃችሁ። ስለዚህ ግራ የተጋባ መንፈሳዊነት ልለፍና ጌታ ምንድነው ያለው? የዳዊትን ድንኳን ምን አደርጋለሁ? በተደጋጋሚ ጌታ ተናግሯል። ኢሳይያስ 16 ዙፋን በምህረት ይቀናል፣ በዚያም ላይ በዳዊት ድንኳን ፍርድን የሚሻ ጽድቅንም የሚያፈጥን ፈራጅ በእውነት ይቀመጣል። በማ በዳዊት ድንኳን ጀስቲስ ይኖራል። በኋላ እናገርበታለሁ። ከዚያም ጋር የነቢያት ቃል ይስማማል ይላል ሲናገር ሐዋርያት ሥራ 15 ላይ እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ። እስቲ እንደገና በሉ። ፍራሿንም እንደገና እሰራታለሁ። እስቲ እንደገና በሉ። አሁን ፍራሿም እንደገና ይሰራል፣ ድንኳኗም እንደገና ትሰራለች። እንደገና ደግሞ ምን አረጋታለሁ ይላል? አቆማታለሁ ይላል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ለዳዊት ድንኳን የገባው ተስፋ ነው። አሁን ዘመኑ ቀርቧል። ይህችን ቤተ ክርስቲያንን ሊያነሳት ጌታ እንደገና ዘመን እያመጣ ነው ያለው። እንደገና ክብሩ ይመለሳል። እንደገና እጁ በመካከላችን በሙላት ትመላለሳለች። እንደገና ቅድም ያሳየኋችሁ ፍርስራሾች ሁሉ እንደገና ይሰራሉ። እግዚአብሔር አዲስን ነገር በመካከላችን ያደርጋል። የሚስማማ እስቲ አሜን ይበል። ሃሌሉያ። በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተሰበረውን ጠግናለሁ፣ የፈረሰውን አድሳለሁ፣ ቀድሞ እንደነበረ አድርጌ እሰራዋለሁ ብሎ አሞጽ ምዕራፍ 9 ቁጥር 11 ላይ ይነግረናል። ስለዚህ እግዚአብሔር የእንደገና አምላክ ስለሆነ እንደገና የዳዊትን ድንኳን ሊሰራ አሁንም በስራ ላይ ነው ያለው። ስለ ዳዊት ስንነጋገር ዳዊት 3 ቦታዎች ላይ ትመለከቱታላችሁ። 3 ቦታዎች ላይ እንደተቀባ በቤተልሔም መጀመሪያ ጊዜ ሲቀባ ታዩታላችሁ። በዘመዶቹ መካከል የቤተልሔም ዳዊት በዛ ሲቀባ ታዩታላችሁ። ከዛ ደግሞ በኬብሮን ወይም በሄብሮን ሲቀባ ትመለከታላችሁ። ከዛ በመላው እስራኤል አንተ ያጥንታችን ፍላጭ የሥጋችን ቁራጭ ነህና ናና ንገስብን አሉት ሳኦል ከሞተ በኋላ። ከዛ በኋላ ዳዊት በመላ እስራኤል ላይ ሲነግስ ይህንን ትመለከታላችሁ። ለዚህ ቅባቱ ቴሪቶሪው እየሰፋ ሲመጣ ታያላችሁ። በአንድ ጊዜ ከሰፊው ከእስራኤል አልጀመረም። የቤተልሔሙ ዳዊት በቤተልሔም ላይ ቀቡት። ትንሽ ቆይቶ ደግሞ በኬብሮን ወይም ህብረት ማለት ነው ሄብሮን በዛ ቀቡት። ከዛ በመላው እስራኤል ላይ ተቀባ። እስራኤል በዳዊት ዘመን የሆነችው ይሄ ነው። የጋራ ጠላት ስላላቸው ሳይሆን አንድ አምላክ ስላላቸው 12ቱ ነገዶች ተያይዘዋል። በቋንቋ ልዩ ናቸው። አንዳንዶቹ ሲቦሌት ይላሉ፣ አንዳንዶቹ ሺቦሌት ይላሉ። አክሰንታቸው ይለያያል፣ ባህሪያቸው ይለያያል።
በጣም ወደ እነሱ ጠለቅ ብላችሁ ስታጠኑ እንዴት እንደዚህ አይነት ልዩነት እንደተፈጠረ አላውቅም። አንዳንዶቹ ከዘለፋ አንዳንዶቹ ከተለያየ ሴቶችም ስለተወለዱ ይሆናል አላውቅም። ግን ብትንትን ያለ አንዳንድ ሽሚያ ያለበት ብኩርና ለመነጣጠቅ በጣም መገፋፋት ያለበት ቤት ነው። ግን በአንድ አምላክ ስር አንድ ሕዝብ ናቸው። ይህን እንድትይዙልኝ ይፈልጋለሁ። እና ዳዊትን ባሪያውን መረጠው፣ ከበጎቹ መንጋ ውስጥ ወሰደው እና ከዛ በፊት የነበረው መከፋፈል ሲያቆም ትመለከታላችሁ። የቀድሞው ሁለት ቦታ ሲከፈል እስራኤል ተብሎ ከላይ ያለው ሰማርያን ዋና ከተማው አድርጎ ከላይ ያለው ተገነጠለ በሮብዓም ዘመን። ከዛ ወረድ ብሎ ያሉት ደግሞ ይሁዳና ቢንያም አንድ ላይ ሆነው ኢየሩሳሌምን ዋና ከተማቸው አደረጉ። ስለዚህ እስራኤል ሁለት ቦታ የተከፈሉበት ዘመን ነበረ። በሳኦል ዳዊትና በሳኦልና በዳዊት ዘመንም ይሄ መከፋፈል ትንሽ መስመር እያወጣ ነበር። ስለ ኢየሩሳሌም ስንነጋገር ዳዊት ኢየሩሳሌምን ከጃቡሳይትስ ወይም ደግሞ ከኢያቡሳውያን ማርኮ እንደያዘ መጽሐፍ ቅዱስ ይነግረናል። እና ኢየሩሳሌም የሚለውን ስም ኢየሩሻላይም የሚለውን ስም ወይም ጽዮንን አምባይቱን ጽዮንን ያዘ ነው የሚለው እና እስካሁን ድረስ ያ ኦል ጀሩሳሌም እስካሁን ድረስ ታገኙታላችሁ። ትልቁ ነገር የሆነው ዳዊት ያደረገው አንድ ታሪክ አለ። በዳዊት መንግስት ውስጥ በጣም የጸና ነገር ከሰራለት ነገር አንዱ ቀድሞውኑ በሳኦል ዘመን አልፈለግነውምና እግዚአብሔርን ታቦትን መልስ የሚል አጀንዳ ይዞ በጀነራሎቹ ፊት፣ ባለቆች ፊት፣ በሹማምንቶቹ ፊት፣ በትልልቅ ሽማግሌዎች ፊት ፓርላማው ላይ ተናገረ። በመማክርት ጉባኤያቸው ላይ እና ታቦቱን እንመልስ። ይሄ የታቦት ኢሹ ለሳኦል ኢሹ አይደለም። ሳኦል በጣም ካርናል ሰው ነው። በቃ ዝም ብሎ መሄድ መዋጋት ያለ ፐርፐዝ የሚኖር እንደ አጋጣሚ የወደቀበት ነገር ነው። ዳዊት ግን ሲጀምር ገና ከእግዚአብሔር እንጀምራለን። ያለ እግዚአብሔር ምንም ነን። ምክንያቱም ምድረ በዳ ነው ያደገው፣ ሲሳደድ ነው ያደገው። ሲያድነው አይቶታል። የማምለጥ አለት የሚባል ሰፈር ነበረ። የሳኦል አያላን ሊያገኙት ነበር፣ ሊያዝ ነበር። ለጥቂት ያመለጠበት በኔና በሞት መካከል አንድ እርምጃ ቀርቷል ያለባቸው ቀናቶች ነበሩ። ምድረ በዳ ላይ የተማረ ሰው ነው። ስለዚህ ሁለተኛ ሳሙኤል ላይ የምታዩት ታቦቱን እንዲመለስ ወደ አቢዳራ ቤት እንዲመጣ እነዚህ ፍልስጤማውያን ያደረጉት በሰረጋላ ላይ አስቀምጠው የወርቅ አይጦች መስዋዕት አስቀምጠው እና በቃ መልሰው ወደ እግዚአብሔር ላኩትና ልክ ወደ ቤትሳሚስ እርሻ ጋር ደረሰ ይላል። ማፕ ላይ ባሳያችሁ ቁልቁለት ነው ወርዶ ቤትሳሚስ እርሻ አቢናዳብ ጋር ሲደርስ ቆሙ። ሰረገሎቹ እንደቆሙ የቤትሳሚስ ሰዎች ከፍተው ወዲያው ታቦቱን ሲመለከቱ እግዚአብሔር ቀጣቸው። ብዙ ሰዎች ሞቱ በዛ ቦታ ላይ። ከዛ በኋላ ዳዊት እዛው አቢናዳብ ቤት ካስቀመጠው በኋላ ታሪኩ የሆነው እዛ አቢናዳብ ቤት እግዚአብሔር ታቦቱ ይባርክ ጀመረ። ታቦቱ አካባቢውን ሲባርክ ምናልባት ኦዛ የሆነውን ታሪክ ታውቃላችሁ። ዳዊት በፈለገው ሰዓት ላይ ልክ ፍልስጤማውያን እንዳመጡት በሰረገላ ታቦቱን ይዞ ማንቀሳቀስ ጀመረ። ያ የፍልስጤም ስታይል ነው። ወደ ቢብሊካል አሰራር ካልመጣን አንዳንድ አካሄዳችን ከበረከት ይልቅ አንዳንድ ጊዜ አደጋ ሊፈጥርብን ይችላል። ቢብሊካል ወደ ሆነው ይሄ የፍልስጤምን መንገድ ኮፒ ማድረግ ሴኩላር የሆነ ዓለማዊ ስታይል ቤተ ክርስቲያንን መምራት ስንጀምር አደጋ ውስጥ እንገባለን። ሞት ይበዛል፣ ቅስፈት ይበዛል። ስለዚህ የሚያስፈልገው ነገር ምንድነው? ዳዊት በሁለተኛ ያደረገውን ሐሳብ እናገርበታለሁ። እዚህ ጋር ስትመለከቱ ፐሬዞሳ በሚባል ወንብ የኦዛ ስብራት ሆነ የተባለበት ቦታ ላይ እዛ ቦታ ላይ ኦዛን ዛፕ አረገው። በቃ የእግዚአብሔር ኃይል መታው። ስለ ድፍረቱ እግዚአብሔር ቀሰፈው ይላል። ታቦቱን ስለነካ ማይነካ ነገር ነካ። የሆነ የደፈረው የለመደው ነገር አለ ወገኖቼ። እግዚአብሔር አይለመድም። እግዚአብሔር ቅዱስ ነው። በጣም ተላምደነው እንደዚህ አይነት ነገሮች አንዳንዴ እግዚአብሔር የሚቀጣ አይመስለንም። ይሄኛውንም ባህሪ ብናገር ደስ ይለኛል። ምክንያቱም የመጨረሻው ዘመን ሰዎች ስለሆንን እግዚአብሔር የሚቀጣ አምላክ እንደሆነ እንወቅ። እግዚአብሔር ፍቅር ነው፣ ትክክል ነው። እግዚአብሔር ደግሞ ዳኛም ነው። አሜን አሜን። እግዚአብሔር ዳኛም ነው፣ ቅዱስ አባት ነው። ይቀጣል፣ ይገስጻል እግዚአብሔር እና በብዙ መንገድ ይገለጣል። ግን አይገባንም አንዳንድ ጊዜ እና ኦዛ በመልካም ሐሳቡ የማይሆን ነገር አደረገ። ስለዚህ ከዚህ የተነሳ ያለ ቅድስና እግዚአብሔርን ታቦት ስለነካ ስለ ድፍረቱ እግዚአብሔር ቀሰፈው ይላል። ከዚህ በኋላ ዳዊት ስለፈራ ታቦቱን የመመለስ ሥርዓት አደረገ። 1000 ሜትር በሄዱ ቁጥር መስዋዕት እየሰዋ 1000 ሜትር ይቆጠርና መስዋዕት እየታረደ ደም እየፈሰሰ ታቦቱ በዛ ላይ መሄድ ጀመረ።
እንደ በፊቱ በሰረገላ አይደለም ታቦቱ ይሄደው። ታቦቱ አሁን በሌዋውያን ትከሻ ላይ በተቀደሱ ሌዋውያን ትከሻ ላይ ወገኖቹ የእግዚአብሔር ነገር እንደዚህ ነው። እግዚአብሔር በለያቸው ሰዎች ላይ የእግዚአብሔር ነገር ይቀመጣል። አሜን ነው። እግዚአብሔር መንፈስ እግዚአብሔር አሰራር እሱ ኦርዴን ባደረገው እሱ ሳንቲፋይ ባደረገው እሱ በለያቸው ለኔ እነዚህ ሸከሙልኛል ባለ በእነሱ ሰዎች ላይ ነው እንጂ ሁሉም ሰው ስለቻለበት የሚነካው አይደለም። መናገር የቻለ ሁሉ ሰባኪ አይደለም። ይስማማ። አሜን። አሁን ቲክቶክ መንፈስ ያስተማረው ይሄን ነው። በቃ ታፕታፕ ምናምን አድርጎ ገባ በሉ ምናምን በሉ እና በቃ መናገር የሚችሉ በቃ እና እኛም ነው እኛን ደሞ ጊዜ ሰተን መስማት እንደዚህ አይነት ሰዎች ያደክማልና ፕሊስ እንደው ጌታ አይኖቻችንን ይክፈትልን እና ወደ እግዚአብሔር ቤት መተን ስለቻልንበት ድምጼ ጥሩ ስለሆነ አልዘምርም። እግዚአብሔርን ፈርቼ እግዚአብሔርን በቅድስና እየተመላለስ አላ አይደለም በመንፈስ ቅዱስ በተቀደሰ ነገር ነው የምናገለግለው እንጂ ዘፋኝ ሁሉ ቀጥታ ያመጣን ዘማሪ አናረግም። የሚስማማ አሜን ይበል። ይሄ ሰውዬ ራዲካል ነው እንዳትሉኝ። አይ አም ራዲካል። ክብር ለእግዚአብሔር ይሁን። ምክንያቱም በእግዚአብሔር ቤት ውስጥ ዘፋኞች መጥተው እንደ ዘፋኝ ፊት ወንበር ደርድረንላቸው ወይ ነጫጭ ሶፋ አስቀምጠንላቸው አንቱን ምንም አያስፈልጋቸው። እንደ ማንኛውም ነፍስ ናቸው። እንደ ማንኛውም ሰው እግዚአብሔር ለማንም ኖር ብሎ የሚነሳለት ሰው የለም። እግዚአብሔር ማንንም አንቱ አይልም። ፖለቲከኛ ይምጣ የተለየ ወንበር ላይ እናስቀምጠው። ማንም ይምጣ እግዚአብሔር ቤት ውስጥ ሰው ነው። እንደ ማንኛውም ሰው ይቀመጣል። ካከበርኩት ፊት ወንበርም ይቀመጣል። ችግር የለብንም። እሱ አይደለም ግን ገና በዓለም የታወቀ በቃ ሱፐርስታር ወደ እግዚአብሔር ቤት ውስጥ መጣ ተብሎ እግዚአብሔርን ቤት ውስጥ ሱፐርስታር አታርጉ ሰዎች። ይሄ ሴሌብሪቲ ስፒሪት ነው። እግዚአብሔር ይገስጸው። ቤቱ እግዚአብሔር ነው። በቤቱ የሚደምቅ እግዚአብሔር ብቻ ነው። ዙፋን የሱ ነው። ኃይል የሱ ነው። ክብር የሱ ነው። ስልጣን የሱ ነው። ዝና የሱ ነው። ልዕልና የሱ ነው። ማዳን የሱ ነው። አሜን። ኢየሱስ እሱ ጌታ ነው። ልናከብረው፣ ልንዘምርለት፣ ልንሰግድለት የተጠራ ነው እሱ ብቻ ነው። ወገኖቼ ሆይ የተዛባ ነገር አለ። ሚሰላይ እንደሆነናል መስተካከል አለበት። ዓለማዊነት ወደ እግዚአብሔር ቤት ገብቷል። አንድ መጽሐፍ ቅዱስ አለኝ ይዤ ማልሄደው የትም ቦታ። አንድ ሰው መጽሐፍ ቅዱስ እንደዚህ ሰጠኝ። ከአምልኮ መካከል ነካ አድርጎኝ ከጀርባ ፓስተርዬ እዚች ጋር ፈርምልኛል። እኔ ያልጻፍኩትም ይሄን መጽሐፍ አልኩት። በራሴ መጽሐፍ ላይ በፈርም ነው የሰራው የጻፍኩት። እዚህ ላይ ፈርምልኝ፣ የሆነ ነገር ያመጡና ፈርምልኝ። መቼ ለታስናገር ነው የሆነ ሰው የሆነ አሜሪካን ሀገር በቃ ላቦኛለሁ ሰመር ስብከት ነው እንደዚህ ጠራርጌ ሶፍት አስቀምጫለሁ። ልክ ገና ከመሮዴ እንደዚህ አፍሬ ሰው ላቤን ማንም እንዲያነሳብኝ ስላልፈለኩ ይዤ እየወረድኩ ከእጄ ላይ መጣና ወሰደ። ሃሌሉያ ምናምን ብሎ እንደዚህ ኧረ በኢየሱስ ይሄ ጥራዝ ነጠቅ ስፒሪቹዋሊቲ፣ ጥራዝ ነጠቅ ወደ ስፒሪቹዋሊቲ አደገኛ። ከዚህ በፊት ተናግሬዋለሁ። 2 ሰዓት ሰብኬ አስተምሬ ለአበላቦር እጅ ከደረጃ ገና ስወርድ ፓስተርዬ ቃል አውጣብኝ። 2 ሰዓት ያወጣሁት ምንድን ነው? 2 ሰዓት ሲጮህ ምን እንዳወጣው እንግዲህ እሷ ታውቃለች። ይሄ ቃል አውጣብኝ የሚባለው ነገር እንትን ያደርገኛል። ኦልድ ፋሽን ነኝ መሰለኝ፣ ስክፍ ያደርገኛል። አልወደውም። ቃል ሰብካለሁ። ቃል የሚያወጣ ሰማይ ነው። ክብር ለእግዚአብሔር ይሁን። ልዑል ቃሉን ሰጠ የሚለው ልዑል ነው ቃል የሚሰጠው። ልዑል ከመቅደሱ ቃል ይሰጣል። እኛ ፕሮዲውሰርስ አይደለንም፣ አከፋፋዮች ነን። ለዚህ በስርዓቱ ታቦቱ ወደ ኢየሩሳሌም መመለስ አለበት። ክብር መመለስ አለበት። ስርዓቱ መመለስ አለበት። አለባበሳቸው በስርዓት ሆኖ በእርምጃቸው ፍራ እግዚአብሔር ከዚህ በፊት ኦዛን እያስቡ ታቦቱን ተሸክመው በመሎጊያው እየተራመዱ ናቸው ያሉት። በፊታቸው ደም አለ። በዛ በደም ላይ እየተራመዱ እስከ ጽዮን ተራራ ድረስ ደረሱ። ረጅም መንገድ ነው። ሃሌሉያ
ያ ቦታ ግን የድካም መንገድ አይደለም። ዳዊት ያ ሰዓት ላይ ሪጆይስ ያደርጋል፣ ይዘምራል፣ ከበሮ ይደለቃል በምስጋና። ከተማይቱ ድብልቅልቅ እያለች በምስጋና ውስጥ ነው ያሉት። በዛ መካከል ላይ ዳዊት በእልልታ ዳዊት በጭፈራ ላይ ያለ እንግዲህ አፕሮፕሪየት የሚባል ነገር አላቸው መሰለኝ። እንደው ንጉስ የእስራኤል ንጉስ ብላ አንዴት አምልኮ ላይ ማትካፈል ዝም ብላ ዳር ሆና መታይ ማን ነበረች? ስሟን ቄስ ይጥራዋል። ራሴ ቄስ ነኝ እና ተካፋይ ፓርቲሲፓንት ስላልተካፈለች ዳር ቆማ አስተያየት ትሰጣለች። ምክንያቱም አባቷ ዳዊት ሳኦል ሲዘል አላየችው፣ ሳኦል ለእግዚአብሔር ሲነጠፍ አላየችው። አሮጋንት የሆነ ሰው፣ አሮጋንት፣ ለእግዚአብሔር ክብር የሌለው፣ ለመቅደስ ክብር የሌለው፣ ለካህናት ካህን እንትን የሌለው ወደ 85 የሚሆኑ ካህናትን አስጨፍጭፏል፣ አንገታቸውን አሳርደዋል። የአንታይ ክራይስት ስፒሪት ያለው ሰው ዲመናይዝድ ሆኗል። አጋንንቶች ቶርመንት ያደርጉታል። ስቃይ የበዛበት ሰው ነው። አመፀኛ ነው። ለእግዚአብሔር ያልታዘዘ ሰው ነው። ከዚህ አይነት አባት ነው የተወለደችው አንፎርቹኔትሊ። ስለዚህ አላየችም። ይሄኛው ግን ባሏ እንደ አባቷ አይደለም፣ የተለየ ብሪድ ነው። ዞር ብሎ አይደለም አምልኮ የሚያመልከው። ዞር ብሎ ደመቅ አለ እንዴ ብሎ አብሮ ሊያደምቅ አይደለም ይዘምረው። በደስታ ይዘምራል። ክብሩ እግዚአብሔር ነው። ለእግዚአብሔር ሲሰዋ ከአፈር ያነሳኝ እግዚአብሔር ነው። ከአባትሽ ቤት ይልቅ የመረጠኝ እግዚአብሔር ነው። ያነሳው እግዚአብሔር እንደሆነ፣ ከእረኝነት የወሰደው እግዚአብሔር እንደሆነ በትክክል የተረዳ ሰው ነው። ለዚህ አምልኮ ገብቶታል። ለእግዚአብሔር ብቻ እንደሆነ ገብቶታል ወገኖች ሆይ። ስለዚህ አንዳንድ አምልኳችን ጋድ ኮንሽስ ይሆን፣ ኮንግሪጌሽን ኮንሽስ ሳይሆን ጋድ ኮንሽስ። በቃ እግዚአብሔርን አስባችሁ አምልኩ። እዚህ ጋር እንዲህ ሳትሉ ዝም ብላችሁ ወደ ላይ ብቻ። እስቲ የሚስማማ አሜን። እስቲ ኢየሱስ ጌታ ነው። ዳዊት ብዙ የሚያስተምረን ነገር አለው። የሙሴንና የዳዊትን ድንኳን ስንመለከት ሁለቱን አነጻጽረን የሚገርም ነገር ታያላችሁ። ዳዊት ታቦቱን አመጣ በጽዮን፣ በዛች በአምባይቱ ጽዮን ላይ ያችን ድንኳኑን ተከለ። እንደዛኛው ቤተ መቅደስ 3 ክፍል ያላት አይደለች። የሚገርማችሁ አንድ ድንኳን ናት። በመካከላ ታቦቱን አስቀመጠበት። ሌዋውያኑ ከውጭ ሆነው ዙሪያ ተቀመጡ። የሌላው ቤተ መቅደስ የነበረው ሌላ አይነት ነው። ምናልባት ምናቀው ስላልተሰራ የነ ሰለሞን አይነት አይደለም፣ ወይም የሙሴ አይነት አይደለም። መጋረጃ አለው። የዳዊት መጋረጃ የለው፣ የሙሴ መጋረጃ አለው። የሙሴ ሊቀ ካህኑ ብቻ ነው የሚገባው። እዚህ ጋር የምትመለከቱት የዳዊት ለየት ይላል። የዳዊት ወደ አዲስ ኪዳን ይቀርባል። ለዚህ ነው ኪዳኑ ኦል ዘ ዌይ እስከ ሚሌኒየም የዳዊት ዴቪዲክ ካቨነንት የምንለው እስከ 1000 ዓመቱ መንግስት ድረስ የዳዊትን ኪዳን ትመለከታላችሁ። ምናልባት ስለ ኪዳን ወደፊት ከተማራችሁ ታስተውሉታላችሁ። እና ሊቀ ካህኑ ብቻ አይደለም የሚገባው፣ ክፍት አረገው። ይሄ በብሉይ ኪዳን የማይታሰብ ነው። ከዛ የመስዋዕት አቅርቦት በሙሴ ላይ ታያላችሁ። ነገር ግን በዳዊት ድንኳን ላይ የምትመለከቱት 24 አገልጋዮቹ ዘማሪዎቹ መዝሙር ዘምረው ወረድ ሌሎች ነው። ወደ ቤት መሄድ የለም። ካህናት እዚህ ነው የምታድሩት። ዘማሪ እዚህ ነው የሚያድረው። አረ አሜን ነው። ክብሩን ተለይታችሁ የት ትሄዳላችሁ? ጌታ ሰማያትን ይክፈት። አሜን። ለቀናት የሚያስቀምጥ ክብር ይምጣ። አንድ ሪቫይቫል ተካፍያለሁ። አንድ የፔንቴኮስታል ቴዎሎጂ የሚባል ክላስ ወስድ የኔ ፕሮፌሰሪ የቪኒየርድ ቸርች የሚባል ቶሮንቶ ቪኒየርድ ቸርች የዛ አገልጋይ ነው እና የፔንቴኮስታል ቴዎሎጂ አስተማሪ ነው። እና አንዳንድ ሪሰርች አርጉ ሂዱ ይለናል። እና አልጋ ጥግ እንደዚህ ተቀምጧል ቪኒየርድ ቸርች። ከዚህ ጫፍ ጀምሮ እስከዛ ድረስ አልጋ ማአት አለ። ምክንያቱም ሰዎች በእግዚአብሔር መንፈስ ተነክተው ይወድቁና ሳምንት ይተኛሉ፣ 3 ቀን ይተኛሉ። ለዚህ አስተናጋጆች ችግር የለባቸው፣ በሩን ዘግተው ብቻ መሄድ ነው። እዚህ ጋር አምልኮ እየተደረገ እዛኛ በኩል በዚህ በመጋረጃ ተለይቶ እዚህ ጋር ወይ ሰባኪ እየሰበከ እዛ ቦታ ላይ ገና አምልኮ አልጨረሱ ሰዎች እንዲህ በቃ ሲጨፍሩ ታያቸዋላችሁ፣ ሲሽከረከሩ ታያቸዋላችሁ። ገና አልጨረሱም። እነሱ እስኪ ጨርሱ ወደዛ ይልቋቸዋል።
እዛ ሄደው በቃ የሚዘሉትን ይዘላሉ። በቃ የሚያረጉት የራሳቸው አምልኮ የሚገልጡበት መንገድ አላቸው። 24/7 አምልኮ አለ። ከተለያየ ከላትቪያ ከምናምን ከዚህ ከራሻ ከኢስት ብሎክ አካባቢ ብዙ ፓስተሮች እየመጡ እሳት ጭረው የሄዱት እዛ ቦታ ላይ ነው። in the 90s በካናዳ ውስጥ ትልቅ ሪቫይቫል ተነስቶ ገና ኤርፖርት ስትደርሱ ለቱሪስት የሚሰጠው ኢንፎርሜሽን የመጀመሪያው ኢንፎርሜሽን ቪኒያርድ ቸርች ኤርፖርት ቪኒያርድ ቸርች ያነበር ይታደለው። ቱሪስቶች እንደ ገፍ ነበር የሚገቡት ከዓለም ዙሪያ። ይህን ሪቫይቫል ለዓመታት የቀጠለ ነው። ይሄ ድራግ አዲክቱ ሆምለሱ በቃ መጥቶ እንደሌላ ሰው ወድቆ ነካርገን ወድቀው ምናልባት 3 ደቂቃ 4 ደቂቃ ሰዎች ተመልሰው ይነሳሉ። እዛ ሰዓት ላይ ግን ለጥ ይላሉ። ሳምንት የተኛች ወዳጅ አለች፣ ነጭ ናት። ሳምንቱ ለጥ አልተነሳች። የስዊክት ተናት ሄደን የሚቀጥለው ሳምንት እንዴት ነው ስትነሳ ቤት አጣጥበዋታል። እጥብጥብ ዲፕሬሽኑ ተጠርጓል። ይሄ ኢንሴኩሪቲ ተጠርጓል። ይሄ ከበቃለ ባህሪያ ውስጥ ያለ ንቅልቅል አርጎላታል። እንደው ባጋደመህ በኢየሱስ ስም አሜን። ደብ ያጋደመህ ጥሩ ነው። መጥምቁ ዮሐንስን እኮ በቃ ዞር ብየሳይ እንደሞተ ሰው ወደኩ ነው የሚለው። በቃ ኖክአውት የሚያደርግ እግዚአብሔር ክብር በቃ የሚያሸንፍ እኔነታችንን ፈቃዳችንን ጉልበታችን ድቅቅ አርጎ የሚለውጥ የእግዚአብሔር ክብር ይምጣብን። ያ ደመና ይሄንን ቤት ይሙላላችሁ ወገኖቼ ሆይ። የዳዊት ድንኳን የአምልኮ ድንኳን ነበረች፣ የዜማ ድንኳን እግዚአብሔር ሴንተር የሆነባት። ሌላ ሪቹዋል የለም። አንድ ሪቹዋል አላቸው። በቃ አመሰግን ዘንድ በኩል ሌሊት 7 ጊዜ እነሳለሁ ይላል። 7 ጊዜ ማን ነው ተነስቶ የሚያመሰግነው? በገናው የተነሳ እኔም እነሳለሁ አይደለም የሚለው። 7 ጊዜ በሌሊት ብድግ ይላሉ። ያ ግሎሪ ሽካይና ግሎሪ ሁሌ እየታየው እግዚአብሔርን በፊቴ ሁሉ ጊዜ አያዋለሁ አይደለም የሚለው። በፊቱ ይሄንን ነው የሚያወራው። በድንኳኑ ፊት ዳዊት በመቅደስ ኖር ዘንድ በዛ ጣል ዘንድ ፈልጋለሁ የሚለው ያ ክብር ትተነው እንድንሄድ የሚያደርግ አይደለም። ምን ነው ፕሮግራም ባለቀ የሚያሰኝ አይደለም። ባላለቀ የሚያሰኝ የእግዚአብሔር ክብር ነበረ። ክብር ለእግዚአብሔር ይሁን። ይህን እንድትመኙት እንድትናፍቁት ያስፈልጋል። ስለ ተሐድሶ ስንነጋገር በእንግሊዘኛ ቋንቋ ብዙ ቃላቶች አሉ። ሪፎርሜሽን፣ ሪኒዋል፣ ሪቫይቫል፣ ሬስቶሬሽን፣ አዌክኒንግ የሚል ቃል ትመለከታላችሁ። እነዚህ ሁሉ ተለዋወጡ እንጂ እንዳገባባቸው የሚያሳየው ነገር የህይወት ተሐድሶ፣ ወደ ክብር መመለስ፣ ወደ ኃይል መመለስ፣ ወደ መለኮታዊ ወደ ሱፐርናቹራል መመለስ ማለት ነው። እግዚአብሔር ያን ሱፐርናቹራል ክብሩን በመካከላችን በትውልዳችን ያምጣልን። እስቲ አሜን በሉ። ኋለኛው ዝናብ አዘንባለሁ ብሏል። ይሄ ተስፋ ቃል በነቢያት በተደጋጋሚ ተናግሯል። በብዙ አደባባዮች ተናግሬያለሁ። ኢትስ ቢጊኒንግ ቱ ሬን እያለ መንፈስ ቅዱስ በየአደባባዩ በአማርኛ፣ በእንግሊዘኛ፣ በአፍሪካን በተለያየ ቋንቋ እግዚአብሔር እየተናገረ ነው። ኢትስ ቢጊኒንግ ቱ ሬን ዝናቡ ይመጣል፣ ይዘንባል። ይሄ ኋለኛ ዝናብ ኤልያስ ታስታውሳላችሁ፣ በዝናብ ውስጥ ነው የሮጠው። ያንን የአማልክቶቹን ኃይል ድራሽ ካጠፋ በኋላ ዝናቡ ኃይለኛ ነበር። ከአካብ ጋር ቁልቁለቱን ሲወርዱ ተራራውን ቀርሜሎስ ተራራውን ሄዳችሁ ብትመለከቱት ከፍታው እዛ ቀርሜሎስ ለመውጣት ስንት ተሽከርክረን ነው የምንወጣው። ጫፍ ስትደርሱ ቀርሜሎስ ተራራ ላይ ሰፊ ያዛ አንድ ሐውልት ትመለከታላችሁ። እና በዛ እንደውም በሬዎች ሲያልፉ እነዚህ የሚሰው ናቸው ወይ ብዬ አሳቋቸው ሰዎችን። እና ወደዛ ወደ ቀርሜሎስ ግቢ ውስጥ የሚገቡ ናቸው። ተራራው ጫፍ ላይ እዛ ላይ ቆማችሁ እስከ ሶሪያ ጫፍ ያሳያችኋል። አርማጌዶን ከስሩ እንደዚህ ለጥ ብሎ ተኝቷል። ከዛ ተራራ ላይ ነው ዝናብ ሊመጣ ነው ውረድ ተብሎ በሰረገላ ቁልቁለቱን በቃ መሮጥ ጀመሩ። ውሽንፍሩ ኃይለኛ ነው። ሲነሳ ግን ትንሽ የሰው እጅ ታክላለች። ከባህር ውስጥ ወጣች። በጸሎት የወጣች ናት ያቺ ውሽንፍር። ትንሽ ነገር በጸሎት ይጀመራል። ሃሌሉያ! ትንሽ ነገር በጸሎት ይጀመራል። አገር የሚሞላ ነገር ትንሽ ነገር ይነሳል። ስትመለከቱት መጽሐፍ ምን ይላል? የጥቂቱን ነገር የናቀ ማን ነው ይላል። እግዚአብሔር ከትንሽ ነገር ትልቅ ያስነሳል። ከትንሽ ጉባኤ ትልቅ ጉባኤ ያወጣል። እግዚአብሔር ትልቅነቱን በትንሾች ይገልጣል። ስለሚስማማ አሜን። ተሐድሶ እየመጣ ነው። ሪቫይቫል is coming።
is beginning to rain ሊዘንብ ነው ክብር ሊመጣ ነው ሃሌሉያ ንጉሱ ከመምጣቱ በፊት ዋለኛው መለከት ከመነፋቱ በፊት ቤተክርስቲያን ሪቫይቭ ትሆናለች እንደገና የትንሳኤው ኃይል በቤተክርስቲያን በኃይል መገለጥ ይጀምራል በበዓለ ሃምሳ የነበረ ያ የመጀመሪያ ቤተክርስቲያን ስትወለድ በኃይል የተወለደችበት ያ መንፈስ እንደገና ወደ ቤቱ ይመለሳል ኃያላንን ያስነሳል ሚስዮናኖች ይነሳሉ ወደ አረቡ ዓለም የሚሄዱ ሚስዮናውያን ይነሳሉ እስልምና በወንጌል ይጥለቀለቃል ኢንዲያ በወንጌል ትጥለቀለቃለች ፓኪስታን በወንጌል ትጥለቀለቃለች ፋር ኢስት በወንጌል ይጥለቀለቃል ኃይለኛ ወንጌላውያን ከምስራቅ ይወጣሉ yes hallelujah በክብር ውስጥ የሚሮጡ ልጆች ያስነሳል እግዚአብሔር ኃያላን ሰዎች ልጆቻችሁ የምትገረሙባቸው ልጆች ይሆናሉ እኔ ነኝ የወለድኩት ብላችሁ እስኪገርማችሁ ድረስ እግዚአብሔር በልጆቻችሁ ክብሩ ሊገልጥ ይጀምራል እናንተ ላይ የሌለ ነገር በእነሱ ሲገለጥ ግራ እንዳይገባችሁ የነካቸው ነክቷቸዋል የኋለኛው ዘመን መንፈስ ነው የኋለኛው ዝናብ ቅባት ነው ለየት ማለት ነው የሚናገሩት አነጋገራቸው እንደኛ ዘንድ ምናምን ዘንድ ይሆን ዘንድ የሚል ቃል የላቸው ግብዝነት የለባቸው they are honest ሲጸልዩም ፕሮቶኮል አይፈልጉም አለባበሳቸው ዘረክረክ ብለው ነው የሚጸልዩት ምክንያቱ ይሄ ፕሮቶኮል ብናስተምራቸው አይለውጣቸውም የሚለውጣቸው መንፈስ ቅዱስ ነው እንደነካቸው የሆኑ በእግዚአብሔር ቤት ውስጥ ፖሊስ ልትሆኑ አልተጠራችሁም ተዋቸው በኢየሱስ ስም ያምልኩበት በኢየሱስ ስም አታዳክሟቸው በኢየሱስ ስም ይዝለሉ በኢየሱስ ስም በልሳን ይጸልዩ በኢየሱስ ስም ይለቀቁ ስለ መዋጀት ታሪክ የህዳሴውን ታሪክ ስትመለከቱ እግዚአብሔር በባህሪው ፈጣሪ ብቻ ሳይሆን አዳሽ ይድገመው እግዚአብሔር ፈጣሪ ብቻ ሳይሆን ሰባራውን አዳሽ ይፈረሰውን ጠጋኝ የፈረሰባችሁ ነገር ካለ ይጠግነዋል አሜን አሜን ኤርሚያስ እንደዚህ ያለው ወደ ሸክላ ሰሪው ቤት ሂድ በሸክላ ሰሪው ቤት እናገራለሁ አለው ሸክላ ሰሪው ቤት ሲሄድ ሸክላ ሰሪው ሲሰራ ተመለከተው በመዘወሩ ላይ ያሽከረከረ ሸክላውን ሞልድ ያደርገዋል ይጫነዋል ቅርጽ ያወጣለታል ሰርቶ እያለ እየተደነቀ እያለ ድንገት ተበላሽ ሸክላ ባህሪው ነው ጭቃ ነው ይበላሻል ከኔ ጋር ናቸው ሸክላ ይበላሻል ሸክላ ይሳሳታል ሸክላ ያጠፋል ሸክላ ሰሪው ግን በጣም ታለንትድ ነው ብልሽት ያለውን አሁንም ጭፍልቅ አድርጎ ሌላ ማድረግ ይችላል ራሜን ነው ሸክላ ሰሪው አዋቂ ነው ጥበበኛ ነው ተበላሸ ብሎ ስብስብ አድርጎ ሄዲያ ብሎ አይጥልም ኢንቨስት አድርጎበታል ስለዚህ ከውስጥ ድንጋዮቹን አውጥቶለታል ማይመቻቸውን ነገር አስተካክሎ እንደገና ሌላ ዕቃ አድርጎ አበጀው ሰይ እንደዛ ቢሆን ኖሮ እኛም እንደዚህ ሄዲያ ብሎ ቢጥለን ኖሮ ጌታ አንዳችንም እዚህ ቤት አንገኝም ነበር ምህረቱን አበዛለን ቸርነቱና ምህረቱን ከኔ ያላራቀ እስቲ ምን ይላል ዳዊት እግዚአብሔር ይመስገን ብሎ ቸርነቱና ምህረቱ በቤቱ አኖረን አሜን ስለዚህ እግዚአብሔር አምላክ ፈጣሪ ብቻ ሳይሆን እግዚአብሔር አምላክ ምንድነው አዳሽ ነው እስቲ አዳሽ ነው በሉኝ ያድሳል ተቀባችሁ ያለው ያድስሻል ሲተባባሉ የመዋጀትን ታሪክ ስንመለከት የህዳሴን ታሪክ ስንመለከት እግዚአብሔር የመጽሐፍ ቅዱስ ዋናው ሐሳብ ተሐድሶ ነው ሪኒዋል ነው ያደሰ ወደ ፍጽምና ያመጣል እና ሪደምሽን አብርሃም መጠራት ውስጥ ያላችሁ እስራኤል ልዩ ህዝብ ሆኖ መጠራት መመረጥ እንደገና ደግሞ በኪዳን ነገረ መለኮት ወይ ደግሞ በካቨነንት ቲዮሎጂ በዛ ላይ ትመለከታላችሁ ምናልባት ይሄን ዘለውና ወደ መሳፍንት ዘመን ልውሰዳችሁ በመሳፍንት ዘመን ላይ የነበረ በጣም ብዙ ልቅነት ነበር ኢሞራል የሆነ ነገር በጣም ግብረ ገብ የሌለበት ዘመን ቢኖር የመሳፍንት ዘመን ባዕድ አምላኪነት አለ የሞራል ውድቀት አለ ጀስቲስ አልነበረም ኢፍትሃዊነት ተንሰራፍቶ ነበረ በጣም ብዙ አሳፋሪ የሆኑ ነገሮችን እየተመለከትን ነበር በመጽሐፍ ውስጥ ስለዚህ በዛ መካከል ግን አልፎ በቃ እንደዚህ አይነት ይሄ እንደ ከዋክብት ሻይን የሚያረጉ
ነገስታት እዛም ብቅ ይሉ ነበር። እግዚአብሔር ራሱን ያለ ምስክር አይተው እና የመሳፍንትን ዘመን ውስጥ ስትመለከቱ በነገስት በኢዮስያስን ተመልከቱት። ሕዝቅያስ ነበረ፣ ኢዮስያስ። እነዚህ የታወቁ በቃ ወደ ተሐድሶ ያመጡ ብሔራዊ ሪቫይቫል እንዲመጣ በእስራኤል ዘንድ ያደረጉ ነገስታቶች ናቸው። በየዘመኑ እግዚአብሔር ራሱን ያለ ምስክር አልተውምና እድሳቱ ይቀጥል ነበር። እድሳት የሚያደርጉት መጀመሪያ የሚገጥማቸው ነገር መጽሐፍ ተገኘ ይባላል። ታስታውሳላችሁ? መጽሐፉ ሲገኝ ከዚህ በፊት ነገስታት አንዳንድ ነገስታት መጽሐፍ ተገኘ ኤርምያስ መጽሐፍ ሲባል እየቀደዱ እሳት ውስጥ ይጥሉት ነበር አንዳንድ ነገስታቶች። እነ ኢዮስያስ ግን እግዚአብሔርን የሚፈሩ ገና በ8 ዓመታቸው ጀምሮ እግዚአብሔርን ያመለኩ ንጉስ የተባሉ ልጆች ናቸውና የሕጉ መጽሐፍ ሲያገኙና ሲያነቡ ምንድነው ያደረጉት? ልብሱን ቀደደ ይላል። ቃሉ ሲመጣ ሰዎች ኮንቪክትድ ይሆናሉ። ቃል የሌለበት ሪቫይቫል ጤነኛ አይደለም። ከኔ ጋር ናቸው ወይ? ስብከት የሌለበት፣ የቃል ትምህርት የሌለበት፣ የማስተማር አገልግሎት ናቅ የተደረገበት ትልቅ ሰባኪ ነው። ስሙን ብጠራው ሁላችሁም ታውቁታላችሁ። ትልቅ ሰው፣ በጣም ትልቅ ሰው፣ ኢትዮጵያ ላይ የታወቀ ሰው የሆነ ከተማ ተገናኘንና ሻይ እየጠጣ እንደዚህ አለኝ። አንድ ሰው ደወለልኛል። ፓስተር እያለኛል። አቤት። ልንጋብዝ ፈልገን ነበር። እሺ መቼ ነው የፈለጋችሁኝ? በዚህ ቀን። ግን አንድ ጥያቄ አለኝ። ምንድነው? እሱም አባባል ያስቃል አባባሉ። ምንድነው ይለዋል። አይ እንዴት ነው ትንቢት ትናገራለህ? እና አይ አልናገርም። ሕዝብ እኮ ታዲያ ትንቢት ይፈልጋል። እና አይ እኔ አልናገርም። ይደብራላ። This is exactly የሰውየው ቃል ነው። ገና ካዛጦንኛውም ሳይወጡ ነው አንዳንዶቹና የሕጉ መጽሐፍ ሲተው ትምህርት እንደ ተራ ነገር ሲቆጠር አስተምህሮት ደረቅ ተብሎ ሲሰየም አስተምሮ ደረቅ ቃሉ በመንፈስ ቅዱስ ተጽፎ እንዴት ነው ቃሉ ደረቅ የሚሆነው? የዚህ ቃል ደራሲ መንፈስ ቅዱስ ነው። እግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ጻፉት። በመንፈስ ቅዱስ ተነድተን እናስተምረዋለን። ስለዚህ በምን ታምር ነው ደረቅ የሚሆነው? ቃሉና መንፈሱ አይፋቱም፣ አንድ ናቸው። ቃሉና መንፈሱ አብረው ይሰራሉ። መንፈስ ቅዱስ የሚመጣው ቃሉን ሊያጸና ነው። ስለዚህ ቃሉ የሚጸናው በመንፈስ ቅዱስ ነው። የተጻፈው በመንፈስ ቅዱስ ነው። መንፈስ ስለሆነ ይሄ የምትሰሙት ቃል አለ ጌታ ኢየሱስ ክርስቶስ። የነገርኳችሁ ቃል ብቻ አይደለም። ምንድነው አላቸው? መንፈስም ነው ሕይወትም ነው። አሜን። ስለዚህ የእግዚአብሔር ቃል ሲሰበክ መንፈስን ኢንካውንተር እያደረግን ነው። በመንፈሴ የማገለግለው ይላል። መንፈስ ስለሆነ ሼር የምናደርገው መንፈስን ነው እየተካፈልን ያለ ነው። ሚስማማ እስቲ አሜን ይበል። ስለዚህ የሕጉን ቃል ሲያገኙ ደረታቸውን ደቁ፣ አለቀሱ፣ ንስሐ ገቡ፣ መንገዳቸውን ያስተካክላሉ። ወዲያውኑ የሚያደርጉት መጽሐፉ የሚላቸውን ባዕዳን አማልክቶችን ይጠርጋሉ። ይሄንን በቃ ማምለኪያ አጸድን ጣዖታትን ሁሉ ይጠራርጋሉ። ቤተ መቅደሱ የፈራረሰውን ማደስ ይጀምራሉ። ስጦታ ወደ ቤተ ክርስቲያን ውስጥ ይመጣል። አንዱ የተሐድሶ መንገድ ነው ቤተ መቅደሱ ስለሚሰራ። ስለዚህ የመቅደሱ ስርዓት እንደገና የተቋረጠ ነገር ሁሉ ይጀምራል። የቀረ ጸሎት፣ የቀረ መስዋዕት፣ የቀረ አገልግሎቶች እንደገና ሪስታርት ያደርጋሉ። ለምን? እግዚአብሔር የእንደገና አምላክ ነው። እንደገና ያነሳል። እንደገና ለሞተ ነገር እፍ ይልበታል። ለዛገው ነገር ሕይወት ይሰጣል። ወልውሎ እንደገና ማበጃጀት ይችላል። በራሳችሁ ተስፋ እንዳትቆርጡ በኢየሱስ ስም አሜን። በፍጹም አልተፈቀደላችሁም። ተስፋ ለመቁረጥ አልተፈቀደላችሁም። ለምን? እግዚአብሔር አምላክ የእንደገና አምላክ ነው። እንደገና ወልውሎ የሚያነሳ አምላክ ነው። እስቲ አሜን በሉ። በእስራ በነህምያ የታደሰ ነገሮች ነበሩ። ብዙ ሰሞኑን ተናግሬበታለሁ። እግዚአብሔር መሠዊያ ታደሰ። መስዋዕቶች ለእግዚአብሔር በቃ ማዕከሉን ለክርስቶስ ማቅረብ ጀመሩ። ሥርዓቱ ቀጠለ። እግዚአብሔር ቤት መቀደስ ተጀመረ፣ ወይም ማደስ ተቀጠለ። የቤተ መቅደሱ የምርኮ ዕቃዎች ሁሉ መመለስ ጀመሩ። በቂሮስ ምክንያት የተሰጣቸው እንደገና በእዝራ የመጡት ወደ ቤቱ መግባት ጀመሩ። ሕዝቡን ደግሞ ለማስተማር እዝራ በትልቅ ቦታ ላይ ቆሞ ሕዝቡን ያስተምር ጀመር። የቀኑን ስንተኛ ነው?
አንድ ሶስተኛ የቀኑን ሲሶን አንድ ሶስተኛውን ቆሞ ያስተምር ነበር። ወገኖቼ ሆይ ህዝቡን በንስሐ ያስተባበሩ ነበር። ታድሶ እየመጣ ነበር። ከመጨረሴ በፊት አንዳንድ ነገሮች ላሳያችሁና ታድሶ በሐዋርያት ሥራውም ስትመለከቱ ድንቆች ሲደረጉ ታያላችሁ። ታላላቅ የሆኑ ተአምራቶች ክሩሴዶች ሲያደርጉ ነፍሳት ሲድኑ ትመለከታላችሁ። በመጀመሪያው ክፍለ ዘመን ወደ 10,000 የሚሆኑ ሰዎች ይድኑ ነበር። ተደማምረው ስትመለከቱ መጀመሪያ 3,000 ቀጥሎ 5,000 እያሉ ሰዎች እየዳኑ በግምት ወደ 10,000 ሰው ኢየሩሳሌም ውስጥ ቦርን አጌን ስፒሪት ፊልድ የሆኑ ሰዎች ነበሩ። ማይደፈር ዛሬ ኢየሩሳሌም ብትሄዱ እነዛ ዳጤዎች የሚባሉ አሉ። እዚህ ጋር እንደዚህ የሚያረጉ ያው መንገድ ላይ ስትሄዱ መጽሐፍ ቅዱስ እንደዚህ ይዛችሁ ስትሄዱ ክርስቲያን መስቀል ምናምን ስታረጉ በቃ እንዴት እንደምትቀፏቸው ሪሊጂየስ ሰዎች ናቸው። በጣም አይወዱም። እርግማን ቃላቸው ምናቸው ኃይለኛ ነው በጣም። ነገር ግን በዛ ከተማ ውስጥ በዛ ዘመን 10,000 ሰዎች በጌታ ነበሩ። መንፈስ ቅዱስ ስለወረደ ቦልድ ናቸው። ታስረው ሲወጡ ቦልድ፣ ሲታሰሩ መዘመር፣ ፊታቸው አብርቶ መውጣት፣ በምልክት የጸና ፈሪሳውያን ንግግራቸው፣ ስብሰባቸው ይሄ ሰንሄድሪን ወይንም ደግሞ ከነሴት የሚሉት አሁን የስብሰባ አጀንዳቸው ምን ይሻላል? እነዚህ ሰዎች ኢየሩሳሌምን ገለባበጡ። በምን አቅማቸው? አሳጥማቸው በምን አቅሙ? መንፈስ ቅዱስ። እስቲ መንፈስ ቅዱስ በሉ። እግዚአብሔር መንፈስ ቅዱስ በእናንተ ላይ ሲመጣ ቋንቋም ያስተምራችኋል። ከኔ ጋር ናችሁ? ቋንቋ ያስተምራችኋል። አንድ ምስክርነት ልንገራችሁ። በቴሌቪዥን ኢንተርቪው የሚደረግ አንድ ሰው ሰማለሁ። ኢንተርቪው ተደረገ። ቻይኒዝ ይመስላል፣ በርሚዝ ነው። እርግጥ ቻይና መልኩ ቻይኒዝ ይሄ መልክ አለው፣ ኤዥያን መልክ አለው። እና ኢንተርቪው እየተደረገ ስለ ተአምራት ኢንተርቪው ያደረጉት ነው። እና በዚህ በበርማ አካባቢ ያሉ ክርስቲያኖች በጣም ይንገላታሉና ስደት አሳይለም ሲጠይቁ የሚተረጉምላቸው ቡዲስቶች ናቸው። ስለዚህ ክርስቲያን ከሆኑ ቡዲስቱ ሲተረጉም አጣሞ እየተረጎመ ተቸገሩ። ብዙዎቹ በቃ ይጥሏቸዋል፣ አያልፉም። ኢሚግሬሽን ችግር ውስጥ ገቡ። ከዛ አንድ ሌሊት ጸሎታቸው ላይ ተነጋገሩና እግዚአብሔር ሁሉን ይችላል አይደለም? አዎ በቃ አንዳችንን ከመካከላችን እንግሊዘኛ ቋንቋ እንዲሞላብን እንጠይቀው። አቤት የቅንነት ጸሎት! እግዚአብሔር ይሙላባቸው። እግዚአብሔር ሁሉን ይችላል። እንደ ሕፃን መሆን የሚገርማችሁ ይሄ ኢንተርቪው የሚደረገው ሰውዬ ዛሬ ወደ መሃል አመጡት። እጅ ጫኑበት፣ ጸለዩለት፣ አደረ። ጠዋት ዋሽሩም ቆሜ ታጥቤ ቀና ስል አንድ አሜሪካዊ ሲያልፍ ጉድ ሞርኒንግ አለኛ። ከዛ ለመጀመሪያ ጊዜ እንግሊዘኛ ገባኝ። ከዛ መልሼ ጉድ ሞርኒንግ አልኩት። እንግሊዘኛ ተናግሮ ማቅ ሰው ያልተማረ ሰው ነው። ቁጭ ብሎ ቴሌቪዥን ላይ ኢንተርቪው ሳረጉት ስሰማ ወንድሞች እኛ 30 ዓመት ኖረን እንደነሱ አንናገር። he speaks fluent እንግሊዝ። ከዛ ወደ አስተርጓሚው እሱ እና እሱ በዛ በቺንግሊሽ ወይ ምንድነው ብቻ በሚባለው ቋንቋቸው ያወራል። እሱ ማለሰው በእንግሊዘኛ ፍሉዌንት በሆነ ትራንስሌት ያደርጋል። እግዚአብሔር ይችላል። እና እናንተን ጀርመንኛ እንግሊዘኛ ቋንቋ ችግር ሆኖበት ነው እግዚአብሔር። ጴጥሮስ ፈረንሳይኛ ለመናገር ይቸገራል ወይ? ጣሊያን ኖረ እንደሚሉት ምናልባት ጣሊያንኛ ተናግሮ ይሆን? ወደ 11 ቋንቋዎች ተናግረዋል። ፋርሲ፣ የተለያየ አይነት ቋንቋዎች ተናግረዋል። የኖርዝ አፍሪካን ቋንቋ፣ የሲሪያን፣ የተለያየ ቋንቋዎች፣ አረማይክ፣ ብዙ ቋንቋዎች ተናግረዋል። እግዚአብሔር ሪቫይቫሉ ሲመጣ የሚያደርገው አሜን። ብቃት ይሰጣል። ቋንቋውን ብቃት ይሰጣል። የእውቀቱ ብቃት ይሰጣል። ፋይናንሻል ብቃት ይሰጣል። ስለዚህ ናፍቁት ይሄንን ሪቫይቫል። ኋለኛው ዝናብ ይምጣ። ስለዚህ በህዝብ ላይ ታላቅ ፍርሃት ወደቀ ይላል መጽሐፍ ቅዱስ። በጣም በንጽህና የሚኖሩ ሰዎች ናቸው። የኢየሱስ ክርስቶስ ስም በሐዋርያት ሥራ ላይ ተከበረ። ክብሩ የማን ነው? የኢየሱስ ነው።